ሰላም የጉብዝና ወራት መርሃ ግብር ተከታታዮች ቤተሰቦች እንደምን አላችሁ? እስቲ አንድ ለሁላችንም የሚሆን ጥያቄ ላንሳ። ትልቁ ፈተናችን ምንድነው? ስልካችንን እጃችን ላይ ይዘን የዓለምን ጩኸት እየሰማን የቤተክርስቲያንን ደውል መስማት እየከበደን ነው። ወጣትነት ኃይል ነው ወይስ ግራ መጋባት? በፍጥነት በሚለዋወጠው በዚህ ዓለም ውስጥ የኛ ኦርቶዶክሳዊ ማንነት የታለ? የብዙዎቻችን ጥያቄ ነው። በዚህ አዲስ መርሃ ግብር ንጽሕትና ቅድስት በሆነችው በኦርቶዶክሳዊ ተዋሕዶ ቤተክርስቲያን መሰረተ እምነት ውስጥ ሆነን ረድኤተ እግዚአብሔርን አጋዥ በማድረግ የዛሬውን አጭር ውይይት እንጀምራለን። ማስተዋል የሚገባን ነገር በዚህ መርሃ ግብርም ሆነ በቀጣዮቹ አስተማሪና መካሪ ተናጋሪም እርሱ እግዚአብሔር ብቻና ብቻ እንደሆነ ነው። ሌሎቻችን ግን እርሱን አድማጭና ተማሪዎች ነን። ስለዚህ እግዚአብሔር እንዲናገርን የሁላችንንም ልብ እንዲከፍት የእርሱ ቅዱስ ፈቃድ ይሆንልን። በየቀኑ ስንት ሰዓት ስልኮቻችን ላይ እናጠፋለን? 8 ሰዓት? 10 ሰዓት? ከዓመታት በፊት እኮ ይህ ጊዜ ጸሎት የሚደረግበት፣ መጽሐፍት የሚነበብበት፣ ቤተሰብን የሚያገለግሉበት ጊዜ ነበር። ዛሬ ትልቁ ፈተናችን ጊዜያችንን መስረቅ ሆኗል። ይህን ውድ መንፈሳዊ ስጦታ ጊዜን እንዴት ወደ ጸጋ እንለውጠው? ዛሬ ጠዋት ከእንቅልፍ ስንነሳ መጀመሪያ ያደረግነው ምንድን ነው? የመስቀል ምልክት ሰርተን አማትበን ጸሎት ለማድረግ ተነሳን ወይስ በተኛንበት እጃችንን ሰደን ፈልገን ስልካችንን ከፈትን? የኔ መልስ ሁለተኛው ነው። ነገር ግን ከዛሬ ጀምሮ ይህን ትምህርት ከተማርኩኝ በኋላ ራሴን እያሻሻልኩ ነው። እናንተም ከዚህ ቪዲዮ መጨረሻ ለራሳችሁ ቃል እንደምትገቡ አልጠራጠርም። ብዙዎቻችን የምንኖረው በዲጂታል ዓለም ውስጥ ነው፣ ግን ይህ ዓለም መንፈሳዊ ሕይወታችንን እየዋጠው ነው። ቅዱስ ጳውሎስ ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 16 ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ብሏል። ዛሬ ማህበራዊ ሚዲያ ተጠቅመን እግዚአብሔር የሰጠንን ይህን ውድ ጊዜ በስልክ ስክሪን ውስጥ አናምክነው። ጠዋት በኩራትህን ለጌታ ስጥ፣ ስልክህን መማሪያ አድርገው፣ የዲጂታል ጾም ጀምር፣ ዓይንህን ጠብቅ፣ ወንጌልን ስበክ፣ መስክር። እግዚአብሔር ጊዜያችንን ባርኮ በንስሐ ተመላልሰን ለመንግስቱ የሚያበቃ ስራ እንድንሰራ ይርዳል። በዚህ ትምህርት እንደተጠቀማችሁ ተስፋ አድርጋለሁ። ለሌሎች ወጣቶች እንዲደርስ ላይክ እና ሼር ማድረግ እንዳትረሱ። ሐሳባችሁንም በኮሜንት አስቀምጡልኝ። በሚቀጥለው መርሃ ግብር እስከምንገናኝ ቸር ይግጠመን።